ያው እኔ ባልኩት ነው እንጂ በአላህ ከሆነም ያገባለሁ። ግን ምንድነው አንዴ ልጅ ልውለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው ፈልገው ምስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። ስለዚህ በቃ ብዙዎች ሲሉ የነበሩት ወንድ ልጅ አሁን የመውለድ እድሉ እድሜውም እየጨመረ ቢሄድ የሰፋ ነው። ምክንያቱም ትልቅ ሰዎችም ይወልዳሉ። እኔም ወልጃለሁ በትልቅነት ከሆነ እና ሴት ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው ማስታወስ ነው። በዚህ ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀናሳል። የስዳይ ተሞተ ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ሰይፉ ግን ኢትዮጵያ ውስጥ አንድ ኢንተርቪው ጠያቂ አንተ ነህ ያለው ብለን ተስፋ አድርገን ወደ ላይ እንደዚህ እያየን we look up to you always you know that already አንተ ማለት ነው። አሁን ሀሊማ 50 ጊዜ ሰይፉ ሾው ላይ ቀርባለች። 50 ጊዜ ስትቀርብ 50ም ኢንተርቪው ለምን አላገባሽም ሳታገቢ ያረጀሽ እድሜሽ ሄደ ለምን አልወለድሽም ማን ነው ሊያገባሽ ያለው ለምን አላገባሽም ለምን አልወለድሽም ምን ብትለው ጥሩ ነው ዛሬ ቢጨንቃት ማለት ነው። እኔ እንዳም ለእናንተ ደስታ ሲል እናንተን ለማስደሰት ሲል እግዚአብሔር ቬሎ አስለብሶኝ the next day ቬሎን ባወልቅ ደስ ይለኛል ብላ አላረፈች። እኔ የምለው እንደው ሰይፉ አንተ አሁን በዚህ በተወደደ ኑሮ የሀሊማ ትዳር ማጣት ነው ያስጨነቀ ነው ወይስ ኢንተርቪው የሚሆን ሰው ጠፋ ኢትዮጵያ ላይ? ምንድነው የምታስተላልፉት? እኔ ሰይፉን ባይዘው በጣም ወደው ኢትዮጵያ ላይ እንግዲህ አንድ ሾው የሱን ሾው ሌሎችን ላይ የሆነ እዚህ ላይ ትሬንድ ሲሰራባቸው ነው ማየው እንጂ የሚያርጉትን ኢንተርቪው አላይም። ሰይፉን እናየዋለን እኛ እንወደዋለን እናየዋለን እዚህ ማለት ነው። ግን አሁን አንድን ሴት ለምን አላገባሽም ብሎ ማስጨነቅ ይሄ እኮ በጣም ትልቅ ነውር። ይሄ ምንድነው አሁን ለምሳሌ ኢትዮጵያ ላይ ብቻ ነው በቃ ይሄ ብርቅ የሆነ ካልቸር ያለው ማለት ለምን አላገባሽም ለምን አልወለድሽም እኔ ሚስት የመሆን ባህሪ የለኝም ሚስት መሆን አልችልም መረረረና ያካንት አለችው። ግን ስቲል ፑሽ ያረጋታል ማለት ነው። እናንተ ማን ነው ኮንፊደንሱን ድፍረቱን የሚሰጣችሁ? አሁን ይሄ ነውር እንደሆነ አታውቁም ወይ? ለምን አላገባሽም ተብሎ አንድ ሰው 50 ጊዜ ኢንተርቪው ተጠርቶ 50ውንም ጊዜ ስለ ትዳር የምትጠይቁ ከሆነ እኔ አንቺ ራሱ ድፍረትሽ ይገርመኛል። ለምን ነው እንደዚህ የሱ ኢንተርቪው ላይ የምትሄጂው? ሲሪየስሊ ቢኮዝ እኔ ሁሌ ሀሊማ ሰይፉ ጋር በቀረበች ቁጥር ስለ ትዳር እንደምታወራ ነው አይምሮ። ዛሬ ራሱ ገና ኢንተርቪው አሳላይ ማለት ነው። ዛሬ ስለ ባል what is your business brother what is your business? አገባች አላገባች ፈታች ተሰቀለ ተዘቀዘቀች ምንድነው ለህዝቡ የምታመጣው ቤኔፊት? ባላጣው አላለች ምን እንግዲህ በባል ጉድለት ያለውን ችግር እናንተ ናችሁ የምታውቁት ኢትዮጵያ ውስጥ። አሁን ይሄ ትልቅ ነገር ሆኖ ነው አሁን ይሄ እናንተን አሳስቧችሁ ነው ኢትዮጵያ ውስጥ ካለው ችግር የሷ ትዳር ለመያዝ አሳስቧችሁ ነው። ይሄንን ሁሉ ጭንቅ ውስጥ ጆሮአችንን 2 ሰዓት ሙሉ ኢንተርቪው ስታደርገን ጆሮአችን ስታደነቁረን ነው ያልከው። አጎታችን ሰይፉ ምን ሆነ ነው እንዴ? ፕሮግራምህንማ እንደዚህ አታበላሽ። ሲቀጥል በጣም ነውር ነው። በጣም ይሄ ሴት ልጅ መዳፈር ነው የሚባለው። የሰው መብት መዳፈር የሰው መብት መጋፋት ነው የሚባለው። ምን አገባችሁ እናንተ? አገባች አላገባች እንዴ? ጉድ ነው እኮ የዘንድሮ። ካላገባሽ በግድ ባል መጥቶላት አልፈልግም ያለ ሴትዮ ምንድነው? ከዛ ከኢትዮጵያ ውስጥ የሀሊማ ነገር ያሳሰባችሁ እናንተ። እኔ ገርሞኝ ነው ማለት ነው። እኔ ራሱ ፊቷን ሳይጨነቀኝ ጋር ሁሌ ስለ ትዳር ነው የምትጠየቀው እቺ ሴት። እስቲ እንግዲህ ትዳር ውስጥ ከገባች አሁን ከምትኖረው ኑሮ የተሻለ ነገር እንደምትኖር ማለት መብቷ ነው እኮ መብቷ ነው። ሳያገቡ ቆመው የሚቀሩ ሴቶች የሉም እንዴ? ሳያገቡ እኮ በምርጫቸው ቆመው የሚቀሩ አሉ። በምርጫም ዝም ብለው እንትን ያሉ አሉ፣ የማይፈልጉም አሉ። ችግር ያለበት አለ ትዳር እንዳያገባ። አንዳንድ ሰው ፐርሰናል ችግር ሊኖርበት ይችላል፣ ሄልዝ ፕሮብለም ሊኖርበት ይችላል። ብዙ ሰው አታቁማ ፉዱ ድዴ ሄርሙ ድዴ ከንጉረኑ ራኩቶ መት እንጀራ ምን አሁን እኔ እንደ ባልጠፋ ችግር ኢትዮጵያ እንደ ጋይስ እኔ እኮ እስቲ እንደው ዛሬ እንኳን እኔ ክርም የሚለኝ ኖርማል ያልሆነ ሌላ ሀገር ኢትዮጵያ ላይ ኖርማል የሚሆነው ለምን አገባሽ ለምን አላገባሽም ዳውን ነው ጥፍጥፍ ብሎ ጭፍጭፍ ብሎ ይሞት ዳውን እዛ ገደል ውስጥ ይግባ እንጂ አንመለስ የምትሉት ነገር ነው የሚገርመኝ። ኤቭሪቲንግ አፕሳይድ ዳውን እንደዚህ ሌሎች ከሚያደርጉት እንዲህ ግልብጥ ያለ
አስተሳሰባችን ግልብጥ ያለ፣ አመለካከታችን ግልብጥ፣ አካሄዳችን፣ አረባበዳችን፣ አካሆናችን ሁላ ለየት ያለ ነው። በቃ ላይ እንደ ሰው አይደለም እኛ የምናስበው። I don't know why እርግማን አለብን እንዴ ጎበዝ? እርግማን ነው ወይ? አንተ ስተተን አስተካክለ this is not right። ይሄ የሰውን ራይት መጋፋት ነው የሚባለው። ይሄ የሰውን መብት መጋፋት ነው የሚባለው። ምን አገባችሁ እናንተ 50 ዓመት ሞላ 60 ዓመት ሞላ ልታረጂ ነው እኮ ከ45 በኋላ ሴት አትወልድ። ምን አንተ ነህ ካልኩሌት የምታደርገው? በምን አወቅ እንደምትፈልግ እንደማትፈልግ? የሰውን ችግር መረዳት ነው እንጂ። ሲቀጥል ይሄን በሚያክል የሚዲያ እንትን ላይ ገጽታ ላይ አምጥታችሁ የሰውን ሰው የምታዋረዱት ማለት ነው። አንቺ ራሱ ሞራልሽ ይገርመኛል። ሰውን ንቀሽዋል እንደው ዝም ብለሽ መልስ ልስጥ ብለሽ ነው እንጂ ኦል ዘ ታይም ሰይፉ ጋር ስትጠሪ እንደዚህ ነገር ነው የሚጠይቅሽ ማለት ነው ያለብሽ። ሳፎ ደቦ መቼ ነው እንደው የረባ ነገር የምናየው እዛ ጌታ ሆይ እንደው አንተ